ሰላም እንዴት ናችሁ? ወደ ቤተሰቦቻችን ዛሬ በአዲስ ቪዲዮ መተናል። ተጋበዙ። ለሊ ወደ ቤቱ ሰዱኝ። እንዴ አሁን ቢኪ ነው ብለሽኝ ነበርኩ። አስታውስሽኝ ነበር ለሊ። ማን አንተ? እንዴ ስንቴ ነው የምነግርህ? ለምንድን ነው የማይገባ? አላውቅህም። በቃ በእናታችሁ በጣም ደክሞኛል። ወደ ቤቱ ሰዱኝ በቃ። ለሊ እሺ፣ ወዴት ነው የምትሄጂው? ተመስገን። ለምን ዋለ? አታያትም እንዴ? አልፎ አልፎም ቢሆን እኮ እያስታወሰች ነው። በቅርቡ ደግሞ ደህና ትሆናለች። ዶክተሩ እውነቱን ነው። ዶክተሩ ምን አለ? ደህና እንደምትሆን ነግሮኛል። የእውነት? አዎ በቅርቡ ደህና ትሆናለች። እሺ በቃ ለማንኛውም ተከታያት፣ በማየው መንገድ ሄዳ እንዳጠፋ። እኔም አስታውሰች መስሎ በጣም ደስ ብሎኝ ነበር። አይዞህ ባቡሬ፣ በቅርቡ ይሆናል። እሺ እርግጠኛ ነሽ አይደል? አዎ በቃ ልሂድ። ለሊ ያ ዳይመንድ በዛሬ ቀን እንኳን በፈጣሪ እጅ ተይዤ እንኳን ከጎኔ አይቆምም። የትም ያውደለድላል። ቶ እባክህ እዚህ ቢኖር ምንም አይሰራ ነበር። እሱ እንኳን ልክ ነህ። ምን ያደርግልኛል ብለህ ነው አንተ? የተባረከ ዶክተር በአንዴ እኮ ነው ቀጥ ያደርግልኝ። አታይም? ያሰበ ድምፅ እንኳን የለውም። እንኳን ተረጋጋ። ሁኔታው እኮ ያስፈራ ነበር። እንዴት ናችሁ? አሁን እንዴት ነው? ለውጥ አለው? ኧረ በጣም ጤነኛ ነኝ ዶክተር። እንደው ምን እንዳጠጡኝ አላውቅም። ቀጥ ብሎልኛል። አይዞህ፣ አንዳንድ ጊዜ ያጋጥማል። ባልተሳሳት ግን ለሊ ጥበቃ ነው። ትክክል። አዎ ዶክተር አውቀውኛል። አዎ ታዲያ እንደው የለሊን ሁኔታ አይቼ እኔም እኮ እንደዛ እኮ እኔም ሆን ይሆን እኮ ብዬ መፍራት እኮ ነው ዶክተር። እሷ እኮ እንደዚህ ሆነችው በስተት ነው። አይ ዶክተር፣ ሕክምና ስህተት አሉ። ታዲያስ እኔንም በስህተት የሆነ ነገር ታደርጉኝ እኮ ብዬ ሰጋው። ምጦራት እናት አለች። ቤዛን ታውቃታለህ እንዴ? ቤዛ ናታ፣ ያቺ ፍቅር ቢዲ። ይቺ ተንከሲስ የሴጣን ቁራጭ ቤዛ? አዎ እሷ ናት። እሷ ነች። ከአዳይና ከለሊ ጋር የቆየ ቂም ነበረባት መሰለኝ። እሷ ነች እንደዚህ ያደረገችው። ታዲያ እሷ ሐኪም አይደለች? ወጠጤ እዚህ ምን ልትሰራ ገባች? ፋርማሲ ክፍል ነበረች። ስቶር ሌላ ፋርማሲስት እስከሚገባ ድረስ እሷ ነበረች ሸፍና እየሰራች የነበረው። በዛ መሀል መድኃኒቶቹን ቀያየረቻቸው። እቺ የሴጣን ቁራጭ ታዲያ በእሷ ነው ለልዬ እህቴ እንደዚህ ሆነችው? አዋሹ ግን እኔም አንዳንድ ነገሮች ልክ አልነበርኩ። ታዲያ አሁን የት ናት? ጠፍታለች። ያለችበትን የምታውቁ ከሆነና ካያችኋት አሳውቁን። በቁጥጥር ስር ካልዋለች ሌላ ሐኪም ቤት ሄዳ እንደዚህ ማድረጉ አይቀርም። እሱ ማለት ነው ዶክተር። አዳይና ሊታታ ያሹ? አዎ አሁን መንገድ ሲሄዱ አግኝቻቸው ነበረ። ምን ነው? ምንም በቃ አሹ ትንሽ ቆይታ መሄድ ትችላለህ። አደራ እንግዲህ መድኃኒቱ መሳት ፈርሽ። ቆይ እኔ የምልህ አዴን ፈልጎት? እኔ ምን አውቄ እንጎ በላውን እንሂድ። ወዴት? ሮማኒ ጋ ነዋ። እንዴ ብቻዋን ትጨነቃለች። ይኸውልህ ብቻዋን ቤት ትቻት የመጣሁት። አሹ ግን ደህና ነህ? ደህና ነኝ እንጎ፣ አሁን ተሽሎኛል። ይኸው መስቀል ለዚህ ዶክተር ያቺ መድኃኒት ከጠጣሁ በኋላ ቀጥ ተነስ አባቴ። ሜዳ ነው ብዬ ገደል ገባ። በዚህ እድሜ ፉዬ ገላ ምናምን ምንሽ ነው? አንቺ ያምሻል እንዴ? አይንሽ እያየህ ድልድይ ተመዛኝ ነው ወይ? ምን ያስጨውሻል? አንቺ ማነሽ? አንቺ ራስሽ ማነሽ? የታባሻቅሻለሁ? እኔን አታውቂኝም? አላቅሽም። እሺ በቃ እንተዋወቅ። ለሊ ይባላል። ጦሽ ነገር ነሽ እንዴ? ምን አልሽኝ? ያምሻል ወይ? አይ እኔ ያመኝ እና ምንድነው እንደ ህፃን የሚያደርግሽ? መሽከርከር ፉዬ ገላ ምናምን ምንድን ነው? ምን ነው ደበረሽ? አሬ ራሱ ጉዳይ ታወሪያለሽ እንዴ? ነይ አሁን ከዚህ እብድናት ብላ ማኔን እንዳይወስዱሽ። ኡፍ ታይም በቃ እኔ ልጮትበት። ሴትዮ የምትመጪ ከሆነ ነይ፣ ዝም ብለሽ አትጃጃይ። እዚህ ዝም ብለሽ አይ ልቀቂኝ። እኔ እዚህ ትንሽ መጮት ፈልጋለሁ። ታዲያ ከድልድይ ላይ ልትዘጊ ነው? አዎ ገባለሁ። ምን አገባሽ? አይመለከተኝም። ነይ ወደዚህ። እኔ ራሴ እንደውን ጎትቼ እንዳላስገባሽ። አጋንንት ነው እንደ የሰፈረብሽ። ነይ ወደዚህ። ዋይ አንቺ አትጥፊ፣ ደሜን አታፊ። በእናትሽ ለራሴ ዛሬ ነው የተፈታሁት። ነይ አሁን ዝም ብለሽ ወደዚህ። ዋይ ልቀቂኝ። በቃ አልፈልግም። ልቀቂኝ። በቃ ልቀቂኝ።
ማነሽ አንቺ ራሱ ምን ልታረጋት ነው? እዚህ ድረስ እንደመጣ ነው። ምሻንዴ ለቂኝ ወደዛ በእናትሽ አትጃጃይ። ለምን ብቻዋን ለቀቅሻት? ለሁለታችሁም ከማኔ ያመለጣችሁ ብዶች ናችሁ። መምህር ይቺ ልጅ በጣም ታስፈራለች። ኧረ ሰው እንዴት ደልቶታል። በዚህ ድረሽ መምህር ምናምን እንዳንቺ መሆን ነበር። ወይ ኧረ ዝጊ በእናትሽ። ለራሴ ሸቤ ሌላ አዝጎኛል። ገና ከመውጣቴ ልታስገቢኝ ነው እንዴ? ለልዬ ያረጋግጥሽ ነገር አለ? አዎ መምህር፣ ከዚህ ድልድይ ላይ ልትገፈትረኝ ነበር። አዎ በእርግጥ ግን እኔ መዝለል ፈልጌ ነበር። ያምሻል እንዴ? እኮ አይኔ እየጨፈኑ ተሽከረከር አላወኩም ነበር ገደል እንደሆነ። ሜዳ ነው ብዬ ገደል ልቀቁኝ። ወይ ካልሆነ እኔ ልጅ እንዴ? አይ ሮሚ፣ እዚህ ቁጭ ብለሽ ጠብቂው፣ ይመጣል። መምጣቱ እንደሆነ አይቀርም። ዝም ብለሽ እኮ ነው የምትጨናነቂው። እንደዚህ አይነት በሽታ ከልጅነታችን ጀምሮ እንደታመምን አይደል እንዴ? እሱማው በአንዴ እንደዚህ ሲሆን ግራ ገብቶኝ እኮ ነው ሄሉ። ቆይ እንደዚህ ከምታሰቃዩ ለምን ፍቅሩን ተቀብለሽ አትገላገይም? አይ ሄሉ፣ አሁን እሱ ምን አመጣው? አውቀሽውን ብለሽ ነው አይደል እኔን ለማበሳጨት? እንደሚወድሽ እኮ ታውቂያለሽ ሮሚ፣ ሁላችንም ደግሞ እናውቃለን እንደሚወድሽ። ታዲያ መች እሱ አፍ አውጥቶ እወድሻለሁ አለ? ቆይ እስኪልሽ ለምን ትጠብቂያለሽ? ያሹ ነገር እኮ ያስታውቃል ሮሚ። እንዴ ሄሉ፣ ቆይ ሰው ምን ይለኛል ሳይል ደፍሮ እወድሻለሁ ብሎ ካልነገረኝ እኔ ዝም ብዬ ሄጄ አሹ እንደምትወደኝ ተሰምቶኛል፣ ስለዚህ እኔም ስሜቴን ልነግር ነው እንድሎን የፈለግሽው? እኔ እንደዛ አላልኩም ሮሚ። ታዲያ እንዴት ነው ያልሽ? ብዙ ጊዜ አሹ ሊነግርሽ ሞክሮ እንዳላወቀው ነሽበታል። የቆረጠ ዕለት ግን አንቺ ነሽ መልሰሽ የምትለምኝ። ለሱ እያገሽ ነው? እኔ ለሁለታችሁም አላግዝም ሮሚ፣ ከሰማሽኝ ስሚ። ቆይ አሹ ነው እንዴ ምከራት ያልሽ? ኧረ እሱ ከአቤ ጋር እንጂ ከኔ ጋር መች ምስጢር ያወራል ብለሽ ነው? ታዲያ ማን ነው? ቆይ አቤ ነግሮሽ ነው? አሁን ስለ አሹ ስሜት ለማወቅ እያጓጓሽ ሮሚ፣ ፍቅሩን ቢገልጽልሽ አልፈልግም የምትዩ ነገርስ? ቆይ ሮሚ ምንድን ነው ፍላጎትሽ? አይ ሄሉ፣ አሹን መጉዳትን መች ያስደስተኛል፣ ግን ያሳለፍኩትን ነገር ታውቂ አይደል? እሱማ ሮሚ ያውቃለሁ። ስለዚህ ሄሉ በድጋሚ እንደዚህ አይነት ነገር አልፈልግም። ራሴን መቻል፣ ራሴን ማቆም እና ለደረሱብኝ እያንዳንዱ በደሎች ራሴን መካስ ፈልጋለሁ። እንዴት እንደዛ ማድረግ ይቻላል እንዴ? አዎ ሄሉ፣ ማንም ሰው ለኔ ካሳ እንዲሆን አልፈልግም። ራሴን በራሴ እክሳለሁ። እንዴት? በብዙ መንገድ ራሴን መካስ እችላለሁ ሄሉ፣ ግን አሹን ከኔ ጋር ማሰቃየት አልፈልግም። ለኔ ዋጋ በመክፈል መጨነቅ የለበትም። እንዴ ቆይ ምን ችግር አለው ቢያግዝሽ? አሹ ለራሱ የሚወዳትን እናቱን ከገጠር ድረስ ትቶ መጥቷል ለኔ ሲል። ከዚህ በኋላ ደግሞ ምንም አይነት ዋጋ እንዲከፍል አልፈልግም። ሮቢ እንዴት ናችሁ? ደህና ነን። ዲቭ እንዴት ነህ? አለው። አደይ አልመጣችም እንዴ? አይ አልመጣችም። ቆይ ምን ሆኖ ነው? ሲናደድ እንደዚህ ነው የሚያደርገው። እንዴ ለምን? አደይን አላገኛትም፣ ለዛ ነው። ወይ ጉድ። እናንተስ እንዴት ሆናችሁ? አቤ ደህና ነው? ደህና ነው ሮሚ፣ እቤት አልነበረም። ሲደብተኝ ጊዜ እኮ ነው ወደዚህ የመጣሁት። እንኳን መጣሽ። እኔ ራሱ እዚህ ያላሹ እንዴት እንዳስጠላኝ ብታይ። ይኸውልሽ ሮሚ፣ ዝም ብለሽ አሹ አሹ አትበይ። የማትፈልጊው ከሆነ አጉል ተስፋ አትስጪው ልጁ። አሹን ትቻልተውም፣ ለምን እንደሆነ አላውቅም። ሲርቀኝ ይደብረኛል። ይኸውልሽ ሮሚ፣ አሹን ወደሿል። ከበፊትም ጀምሮ እኮ አይነ ውሃሽ ያስታውቃል። አንቺ ደግሞ መንገድ ሲከፈትልሽ እኮ አትቻይ። ያምላክ እቺ ደግሞ ከየት የመጣች እብድ ናት? ማነው ደግሞ እዚህ ጋር ተሰባብሮ የተኛው? ቤዛ ዳይመንድ፣ እዚህ ደግሞ ምን አባሽ ታደርጊያለሽ? እኒያ ነይ 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 አንቺ ውሻ ልጅ እንደ ገብስ ነው ማሽ። ቢያንስ ስልክ እንኳን አያነሳልኝማ። እንዴ ዝም ብለሽ እኮ ነው የምትጨነቂው ቅምጥሌ። ማዘሯ፣ እኔ ዝም ብዬ አይደለም፣ ካልሆነ ግን እሄድላታለሁ። እሺ ማን ጋ? ያቺ ቤቲ ለምትባል ጨምላቃ ነዋ። ከባሌ ላይ አይኗን ታነሳለች። አረ ተረጋጊ ቅምጥል። እሷ አሁን የት እንደሄደ በምን አውቀሽ ነው? ተረጋጊ እንጂ ልጄ። ማዘሯ፣ ምንም የሚያረጋጋኝ ነገር የለም። ባለፈው ቤቲ ቆንጆ ብላ ስልኩ ላይ ሴፍ ስታደርግ ዝም አልኩኝ። አሁን ደግሞ ደገመችው። ምኑን? ያለ ምክንያት ስልክ ያላነሳልኝ ይመስልሻል? ምናልባት እኮ ስራ በዝቶበት ይሆናል ቅምጥሌ። አይ እንደዛ አይመስለኝም። እንደዛ አይደለም። ታዲያ እንዴት ነው? እቺ ቤቲ ናት ባህሪው እንዲቀያየር ያደረገችው። ወይ ያንን ስራ ይተዋል ወይ ደግሞ እኔን ይመርጠኛል። ይሄን ያህል ምንድን ነው? እንደዚህ ይደረጋል? አዎ ማዘሯ፣ ይደረጋል። ቆይ እሱ እኔን የሚያደርገኝን ነገር ረስተሽ ነው? ተረጋጊ እንጂ።
ዝም ብለሽ ስሜታዊ ሆነሽ አትወስኝ። ወይ ካልሆነ ጓደኛው ጋር ደውይለት። ዳይመንድ ጋር? አዎ ስራ ከሆነ ዳይመንድ ምን እያደረገ እንደሆነ በምን ያያል? ሄሎ ሰማንታ። ዳይመንድ በእናትህ አታናደኝ፣ ለራሴ ተናድጃለሁ። ኪንጎ አንተ ጋር ነው? የትኛው ሆስፒታል? እዛ ምን ይሰራል? አሹ ስራውን ትቶ ነው እዛ የተቀመጠው? እርግጠኛ ነህ? እየሸወዳችሁኝ አይደለም? እሺ ፒስ። ምን አለሽ? አሹ ታሞ ሆስፒታል ከሱ ጋር ነው ያለው። አንቺ ስንቱን ነገር አሰብሽው፣ እሱ ግን ምን እንደሆነ እያየሽ ነው አይደል? እሱማው ግን የዛች ልጅ ነገር እየበጠበጠኝ ነው። ምንም ሰላም የለኝም። አዘሮ ምን እያሰብሽ ነው? ብዙ ነገር ነው ማስበው። እንደዚህ አታስቢ። ይኸውልሽ እንደዚህ በተደጋጋሚ ማሰብሽ የሌለ ነገር እየፈጠረ አይምሮሽ ሌላ ነገር እንድታስብ ያደርግሻል። ኪንጎ ግን ተመልሶ ከኔ ደመራ ካሰበ ለምን ያስባል? አንቺ ደግሞ የማያሳስብ ነገር ሁሉ ያሳስብሻል። ይኸውልሽ ልጁን እየጨቀጨቅሽው እየተጠራጠርሽው ሌላ ነገር እንዲያስብ አታድርጊው። ይኸውልሽ ተረጋጊና እንዳንዳንድ ፍቅረኛ ይሄ ደብሮኛል ይሄን ብናረገው ማለቱ ነው የሚሻልሽ። ጭራሽ እንደዛ ብዬ ይኩራ እንዴ? ሳለቀስማ አልገኝም። ማዘሮ ኧረ ተይ ቅምጥሌ፣ እንደዛ አይደረግም። ተይው ማዘሮ፣ አንቺ አትጨናነቂ። እኔ በሚገባው አማርኛ አስረዳለሁ፣ ካለዛ ደግሞ ይቀራል። ተይ ልጄ፣ እንደዚህ አይባልም። ሴት ልጅ ብልህ ናት። እንደ ወንድ ልጅ የጎደለባትን በሙሉ በስሜታዊ አትናገርም። ተይ የኔ ልጅ ብልህ ሁኚ፣ ግድ የለሽ። ቆይ አንቺም ለኪንጎ እየደገፍሽ ነው እንዴ? ለሁለታችሁም የሚበጃችሁን ነገር አድርጊ ቅምጥሌ። ለሁለታችንም የሚበጃው ነገር ምንድን ነው? በሰላማዊ መንገድ መነጋገር፣ ግልጽ ሆነሽ ሁሉ ነገር መንገር። ይሄ ነገር ደብሮኛል፣ ይሄ ነገር አስተካክልልኝ። እሱም እንደዛው ይሄ ነገር ቅምጥሌ ደብሮኛል፣ ይሄ ነገር አስተካክልልኝ ማለት አለበት። በዚህ መንገድ መነጋገር አለባችሁ። ደወል። ይኸው ምን አልኩሽ? በይ ተረጋግተሻል። ቆይ ምን ሆና ነው? የመርሳት ችግር ነው። እህትሽ ነች? አዎ እህቴ በእህት ለልዬ እህቴ ጓደኛዬ ሁሉ ነገሬ ናት። እንደምትወጃት ታስታውቂያለሽ። እንዴት አልወዳትም? አንቺን ግን በጣም ይቅርታ ሳላውቅ ተናገርኩሽ። ለካ ልትረጃት እየሞከርሽ ነበር። አዎ እንደዛ ነበር። አንቺ የፈጠነ መተሻነቅሽኝ እንጂ። በጣም ይቅርታ። አያሳስብም። አደይ ይባላሉ። ኮከብ። አንቺ ምን ያስቅሻል? ኮከብ፣ ጨረቃ፣ ከዋክብት ሙድያሽ ባልሆነ እሷ ምን ታውቋለች? እባክሽ አትቀይሚያት። ይሁን ጦሽ ነገር ምንድነው ያስጮሽ? ውጭልኝ በቃ ውጭልኝ በቃ፣ አልፈልጋችሁም፣ ውጡልኝ በቃ። በቃ አንቺ ሂጂ። ይወጣላችኋል። እንደምታካብዱ ከመጮሃ በፊት አትነግሪኝም ነበር እንዴ? ይቅርታ። ኧረ ወጣውላችሁ። መምህር አንቺንም አልፈልግሽም፣ በቃ ውጭልኝ። ለልዬ በእናትሽ እንዳትጮይ፣ እኔ ትችሻለሁ። ወይ ውጭልኝ በቃ፣ አልፈልግሽም፣ ውጭልኝ። እናቴ አንቺ ብትኖሪ ኖሮ እኮ እንደዚህ አልሰቃይም ነበር። አንቺ ስጠፊ ነው ይሄ ሁሉ ነገር የተበላሸው። ሰዎች ምን አይነት ፍጥረት እንደሆነ ይገባኝ። ሁሉም ነገር የጨለመው አንቺ ስጠፊ ነው። ለከይን ሁሉ ነገር ነበር የቻልሽው። ይደክማል። አዎ በጣም ይደክማል፣ ግን እጠነክራለሁ። ሰዎች እኛ ላይ ላደረሱብን በደል ዋጋቸውን ያገኛሉ። መክፈል ያለብኝን ዋጋ ሁሉ ከፍላለሁ። ደግሞ መሞት ያለበት ሰውም ይሞታል። እንኳን እነሱ አንቺ ሞተሻል እናቴ። ዳኒ ገጀራው ወዴት እየሄድክ ነው? እህት ያልነገረችም እንዴ? ምኑን? ሁሉን ነገር ነዋ። ዶክተሩ ጋር እየሄድኩ ነው። እዛ ምን ትሰራለህ? ሆስፒታል ሆኜ ልከታተላችሁ። እነማንን? አደይና ዶክተር። ይኸውልህ እነሱም መከታተል ተውና ነፃ የምትሆንበትን ነገር ብትፈልግ ይሻላል አይደል? አዎ። ግን ምን አስባችኋል? ቤዛን ጠይቃት። እኔ ምን አውቃለሁ? ምን እንደምታደርግ ሳታውቅ ነው የምትሄደው? አደይን በቤዛ ቦታ መድኃኒቶቹ እንደቀየራችሁ ለዶክተሩ ልናሳምነው ነው። ብራቮ! እንዲህ ነው እንጂ ሳይቀደሙ መቅደም። እህትህ እኮ ያልታወቀባት ሰይጣን ናት።
ለራሷ ብቻ ነው የምታስበው እንጂ እንዲህ አይነት ነገር ላይ በጣም ከባድ ሴት ናት። አሁን ወሬ አታብዛ እባክህ። የምታግዘኝ ከሆነ አግዘኝ። እሺ ደውል። ለማን? ለዶክተሩ ነው። ለምንድን ነው የምደውልለት? ይኸውልህ ምን አይነት ሁኔታና አቋም ላይ እንዳለ ማረጋገጥ አለብህ። ዝም ብሎ ምንም ነገር ሳይታወቅ ዘው ብሎ መግባት የለም። ደውልለት። የእኔን ስልክ ያውቀዋል። በአንተ ደውል። ኡፍ አለኝ። ቆይ እንዴት ነው ሰው ሁሉ ጊዜ ካሰማ አይጠፋ እንዴ? ቆይ እኔስ ምን ሆኛለሁ? ለምንድን ነው ሁሉ ነገር ካደጋ ማያይዘው? በዚህ ሁኔታማ መቀጠል የለብኝም። የሆነ ነገር ማድረግ አለብኝ። አቤት። አዎ ዩኤል ነኝ። ምን ነበር? ይቅርታ፣ ከዚህ በፊት እንደዚህ ተብዬ ሆስፒታል ትቼ ወጥቼ ስልክ ስደውል አልተነሳልኝም። አሁን ግዴታ እዚህ መታችሁ መመርመር አለባችሁ። ይቅርታ፣ እኔ ምን ነገር ማድረግ አልችልም። ይኸውልሽ እኔ ቆንጆ ስለኔና ስለ አንቺ በደንብ መማከር አለብን። ምን አቤ? ይኸውልሽ እኔና አንቺ አሁን እየኖርንበት ያለው መንገድ ልክ አይደለም። በቃ መሄድ አለብን። ወዴት? ቆይ ወዴት ነው የምንሄደው? ነግሬሻለሁ እኮ በቃ ወደዛ መሄድ አለብን። የት? ብቻ ሀገራችንን ለቀን ወደ ሰው ሀገር እንሂድ እያልከኝ አይደለም አይደል? አይደለም በጭራሽ። ታዲያ እንዴት ነው አቤ? ይኸውልሽ ሉዬ እዚህ የራሳችሁ ቤት የላችሁ። በዛ ላይ ደግሞ ቤት መስራት በአሁኑ ሰዓት በጣም ከባድ ነው። ስለዚህ በቃ እዛ ሄዳችሁ ሰርታችሁ የራሳችሁን ንብረት ብታፈሩ አይሻልም? አይ እኔ አጎት በህይወት እያለ ከዚህ ሀገር ወዴትም አልሄድም። ምን ችግር አለው ሄሉ? እንዴ ብዙ ችግር አለ እንጂ ዳይመንድ፣ ምን ማለት ነው ይሄ? መቼስ አሁን ከዚህ በኋላ አቤን አግብተሽ እየኖርሽ አጎቴ ብለሽ አትሄጂም አይደል ሄሉ? ለምን የመጣልሽን እድል ታበላሻለሽ? አይ አይሆንም አቤ፣ ላንተ ነግሬሃለሁ። አሁን ዳይመንድ ስለመጣ ምንም የሚቀየር ነገር አይኖርም። አሬ ሄልዬ፣ እንዴ ቤትሽ ድረስ ሽምግልና መጥቼ እንደዚህ ዝም ነው የሚባለው? ታዲያ ምን ላርግ ዳይመንድ? ግራ ስለገባኝ እኮ ነው። ይሄ ሁሉ ዘመን ቁጭ ብዬ መጠበቄ ለዚሁ ነበር? ለምን ሁሉ ነገር ከንቱ ይሆናል ሄሉ? እንዴ አቤም እኮ አብረን እንሂድ እኮ ነው ያለሽ። እኔ አልፈልግም። ይሄ ነገር ቢቀርብን ነው የሚሻለው። ፍቅራችን ላይ ትልቅ ችግር ነው የሚያመጣው። ይኸውልሽ ሄልዬ፣ እኔ እንደ ወንድምነት የምመክርሽ አንቺ ዝም ብለሽ ፈርተሽ ነው እንጂ ለአንቺም ለሱም እዛ ሄዳችሁ ስራ ብትሰሩ ይሻላችሁ። አይ ልታሳምኑኝ አትሞክሩ። የኔ ውሳኔ አንድ ነው አቤ። አንተ መሄድ ከፈለክ መሄድ ትችላለህ። እንዲህ እና እሺ ወዴት ነው የምትሄጂው? አቤ ልቀቀኝ። አቤያችን የራሳችን የግላችን ምን እሺ ነው እንደዚህ ፍዝዝ ድንግዝ ቅርዝዝ ብለ የተቀመጠ? ምን ላርግ ዳይመንድ? በቃ ቤት ውስጥ እኮ ስቀመጥ ሄሉና ተጨነቅ ብዬ እኮ ነው የምወጣው ከቤት። እንዴ ሄሉ በቃ እውነቱን አወቀች አይደል? ምንድነው የሚያስጨንቅ? እባክህ መስሎ ነው እኔን ለማጠንከር እኔ እንዳይሰማኝ ብላ እንጂ እሷ ራሱ እኮ ሄለ ደብሯታል። ኧረ እባክህ። አዎ ዳይመንድ። ወይ ካልሆነ እኔ ላዋራት እንዴ? አንተማ ምን ብለህ ታወራታለህ? እባክህ በቃ እኔ እኮ ወስኛለሁ። ምንድነው የምትወስነው? ፕሮሰሱን እኮ ጀምሬያለሁ ዳይመንድ። ወደ ውጪ? አዎ። ብቻህን ነው ወይስ እንዴት አስበው ነው? አይ ለብቻዬማ አይደለም፣ ከሄሉ ጋር በቃ መጋባት አለብን። እና ምን ጎደላችሁ እንዴ? እኛንም አግብተህ ለምን አገላግለንም? አቤ እኔ ምን አዴ ግን የጠፍታ ነው አማክርሻለሁ ብያት ነበር እኮ። አዴ እባክህ ለራሷ ብዙ ነገር ተደራርቦባታል። እንዴ ለሊዳ አይደለችም እንዴ? አሁንም ኧረ ምን ይሻላታል በእናትህ። አሁንስ እኔ እያሳዘኑኝ ያሉት ባቡሬና አዴ ናቸው። እሷስ አንደኛውን ሁሉን ነገር እርስት አድርጋ ተፍታ እያለች ነው። እድለኛ ነች እሱ እናቴ፣ ሁሉን ነገር እርስታለች። ኧረ አንተ እንደዛ አይባልም፣ ቀልድ መስሏል አይደለ? ና በእናትህ አሁን ተንቀሳቀስ። እዚህ ኩርምት ብላ አትቀመጥ። ምንድነው የሚያስጨንቅ? ለማን አባቱ ብለህ ነው የምትጨነቀው? ከመጣም እንጋፈጧለን። ይምጣ፣ ምን አባቱ። እኔ የምልህ ቆይ ግን አሁን ቢመጣ ቆመህ ትፎክራለህ? ማ እንኳን እኔና አሹ ራሱ ፎክሯል። አንተ ዳይመንድ እኮ ነኝ። ምን አስበህ ነው? ምንድነው ዳይመንድ? ፖሊስ ፖሊስ? አይ ዳይመንድ በቃ ለዚህ ልብ ነው አይደል? ተው እንጂ ኪንጎዬ፣ ገብተህ ተጫውተህ ትሄዳለህ። አይ ስራ መግባት አለብኝ። በዛ ላይ ደግሞ ቅምጥልን ማግኘት አለብኝ። አሀ ያንተ ነገር ለካ እንዲያ ነው። አይ ቅምጥል የማለሽ ለካ እንዲያት ሆነ ጊዜዋን ተሻመውባታ። አይ አታስብ፣ ለዛሬ ችግር የለም። እሺ ኪንጎ አላስብ። እንደው አንተ ባለውለታዬ ነህ። እውነቴን ነው የምልህ። እንዴ
ምን አደረኩኝ? ከዚህ በላይ ምን ልታደርግልኝ ኪንጎ? አታካብዳሹ። ምንም ማለት አይደለም። ተወነማ ደግ አንተ እኮ ተዛ ወጠጤ በልጣጤ መጠጤ እኮ ትሻላለህ። እሱ እኮ ለስሙ እኮ ወንድሜ እኮ ነው። ይህን ማወቅ በቂ ነሽ። ደግሞ ሄደ ነገረውና እንዳያለቅስብኝ። አራት አስብ ሚስጥር ነው። በእና ባንተ ይቀራል። እንዲያት ሆነ ጥሩ። እንግዲህ አሹ እንዴት ነህ? ዴቪዬ እንዴት ነህ? ደገነ አደይ ሆስፒታል ነበረች እንዴ? አዎ እዛ ነሽ መሰለኝ። አይደለም አይታታል? እኔ እንዴት ሰው ያሉ ለራሴ አቅሌን ስቼ ታምሜ ዲያ። አዎ እኛ ስንገባ እሷ ለሊን ይዛ ወጣች። ታዲያ ወዴት ሄዱ? እኔ እንጃ። ምናልባት ለሊ ያስቸግራት ይሆን አይደል? እሺ በጣም ጥሩ። ይህ ልጅ ግን ልክ ነው? ኧረ ምን ልክ ነው ብለህ ነው? ተሴት የተጠጋ ሰው መቼ ቀድሞ የዋህነቱንና ደግነቱን ይዛል ብለህ ነው? እንደው ቀይር እኮ ነው የሚያደርገው። አያሹ ሞት ስለ እንዴ ይኸውልህ፣ እኔም ተሮማኔ ጋር ስጋጭ እንደዚሁ ነው የሚያነጫንጨኝ። እንደው ሰማይና ምድሩ ግልብጥብጥ ይልብኛል። ሮማ እናንተ ደግሞ ምን አገናኛችሁ? ለካ አታውቅም ኪንጎዬ፣ ሚስጥር አወጣሁ። አቤት ስቅለበለብ። አልገባኝም። ቆይ አንተ ሮማን ታፈቅራታለህ? ኧረ ምን በወጣኝ ኪንጎ፣ ገና እምዬን እናቴን ሳልጦር ምን ሴት ላይ አንጦለጦለኝ። ያው የእህትነቷን ብዬ ነው። ታዲያስ? እሷስ? እሷማ ይኸውልህ አይነ ውሃዋ ያስታውቃል። ልክ እኔን ስታወራኝ ፍዝዝ ቅርዝዝ ድምዝዝ ነው የምትለው። ይኸውልህ ከያ በኋላ ደግሞ አንዳንዴ ምንም ሳላረጋት ይኸውልህ ታኮርፍና ኮስተር በብላ እንደ ልዕልት ይኸውልህ ምንም ሳላረጋት የእግዚአብሔሩን ሰላምታ ራሱ ትለፍገኛለች። እኔ አይ ገና ምኑ ተወርቶ ኪንጎዬ፣ እንደው ብትገባና እኮ ቁጭ ብዬ ባውጋ የኔና የሷ ጉድ እኮ ተወርቶ ያልቅ። አረ ለዛሬ ይበቃል። ህመምንም መረሱ እኮ። አይ ፍቅር። የምን ፍቅር? አረ እኔ አውቄ ነው። በል በቃ ይማርህ። እኔ ሄድኩኝ። በሰላም ግባልኝ። ማፍቀር የማልብ ያቋል። አይ አልመጣም ዳኒ። እህቴ ፊት ሲሆን እንዴት እንደምትቀያየር አሳይታኛል። አይመለከተኝም። እሷ ፊት ስትሆን ይበልጥ እንድታከብረኝ እንጂ ችላ እንድትለኝ አልፈልግም። ፍቅር ወይም ከማን ጋር እያወራሽ ነው? እንትን ማለቴ ጓደኛዬ ናት። እና ለምንድን ነው የዘጋሽው? አይ እኔ እሷ ናት የዘጋችው። ፍቅር ታውቆሻል? እየተንተባተብሽ እኮ ነው። አይ አልተንተባተብኩም። መስሎሽ ነው ማየ? እርግጠኛ ነሽ? አዎ መስሎሽ ነው። እንደዛ ከሆነ ጥሩ። እሺ ሮማን የት ናት ያለችው? ውጭ ከጓደኛዋ ጋር ተጎልታለች። ማ ሄለን ናት? እና ሌላ ምን ጓደኛ አላት? ታዲያ አንቺ መበሳጨት ምን አመጣ? ፍቅር እኔ አልተበሳጨሁም። ሄሎ ሩቴ፣ የኔ ቆንጆ እንዴት ነሽ? ቤታቸው ግን እንዴት ነው የሚያምረው! በስመ አብ! የማን ነው ሳልላት ወጣው። ለነገሩ ኪኪና ሊሊ ምን ለየው? መኖሪያችን ነው የሚለያየው። እንደ ቅባት ልጅ ጓገጭ ብዬ እወጣለሁ። እንዴ አንዴ እንኳን በልጠጥ ሳልልበት። ማነሽ አንቺ? ደግሞ ምን እየሰራች ነው? ማነው አንተ? ራሱ ባቡሬ ኩኩሻ። ኧረ በሚጣሞት አንተ። ቆይ መች ተፈታሽ? ዛሬ ነው የተፈታሁት። ቆይ የምርሽን? አንተማ ሳትጠይቀኝ እኮ የሌለ ደብሮኛልሽ። እኔም እኮ እንዳንቺ ሸቤ ነበርኩ። አልሰማሽ? እሱንማ ሰምቻለሁ። ማዘሯና ሲስተር እኮ ከቻሳ ብለው ነበር ሊጠይቁኝ። ይቅርታ ኩኩዬ፣ ነገሮች እኮ ምንም አልመች ስላሉኝ ነው። የፈለገ ቢሆን አንተም ቅምጥልም አስደብራችሁኛል። ይቅርታ። ምን እንደምልሽ አላውቅም ኩኩዬ። ዝም ብዬማ በይቅርታ አልፋታም። እሺ ምን ልቀጣ? አንተ በቃ የሌለ ተቀይራል። አልናፍቅማ በቃ። ኧረ ምን ነው አስጨነቀኝ እኮ። እንኳን ሰላም መጣሽ ኩኩዬ። ቅምጥል አይተሻት? ኧረ አላየኋትም፣ ገና ልሄድ ነው። የሆነች እብድ እኮ አዛርጋኝ ነው። እብድ? አዎ እባክህ። ደግሞ ይሄ ቤት የሌለ ጸዲ ነው። ቆይ ለሊ ነው የምትይው? እንደዛ መሰለኝ እህቷ የጠራቻት። ቆይ ተገናኝታችሁ ነው? እዛ ታች ድልድዩ ጋር ስትቅለበለብ ነው ያገኘኋት። የምን ድልድይ? የምርሽን? እንዴ እና ምን አስደነገጠ? ወይኔ ለሊ። ቆይ አደይ ሄዳን እንደዚህ ስትሆን ድረስ? አደይ እህቷ ነች አለች። ቆይ እሷ እያለች ነው እንደዚህ ሆነች? ኧረ አረጋጋው ብልሽ ነው ለሊ። ኧረ አረጋጋው
ተረጋጋው። በቃ አንቺ ቤት ጠብቂ፣ ይመጣል። ይሻላል። አዎ አልኩሽ እኮ። አትጩህብኛ። ከስንት ጊዜ በኋላ መጥቼ እንዴት ነው አሁን? አሹ በጣም አስጨነቀኝ እኮ። እንደተጨነቅ ሰምቻለሁ ሮማኒ። አሁን ደህና ነኝ፣ አትጨነቂ። አሹ ሄሉ እንዴት ነሽ? ይመስገን። ሮሚ እኮ ትንሽ አሞታል ብላኝ ነበር። አሁን እንዴት ሆንክ? ይመስገን አሁንማ ደህና ነኝ። ዶክተሩ ምን እንዳጠጣኝ እንጂ አንቺ ንቅት ብያለሁ። ዋናው አንተ ደህና መሆን ነው አሹ። በቃ አንተ ከመጣላት እኔ ልሂድ። እንዴ ምን ነው? እኔ ስመጣ ሄድሽሳ? አዎ አሹ፣ አቤንም ሳልነግረው ነው እና የመጣሁት። ልሂድ እንዳይጨነቅብኝ። እሰይ እንደዚህ ነው እንጂ ካፈቀሩም ከተፋቀሩም አይቀር እንደናንተ ነው። አዎ እንዳንቺና እንደ አቤ ልጅ እንጂ። አውርታት ከጨረስክ በቃ ልጅቷ ትሄድበት። በሉ በቃ አንዳንድ ነገር እየያዛችሁ እየመጣችሁ ጠይቁኛ። አዎ በዚህ ማልፍለት እንዳይመስለው አቤ ንገሪ። እሺ በቃ ፈጣሪ ማሪያሹ። አሜን እናቴ አሜን። አነ አሹ አሃ ብርቄ ምን አልክ? ምንም አላልኩም ፍቅርዬዋ። ሰማኛለህ አሹ፣ አንተም እንደሌላ አይነት ጨዋታ ጨዋታለሁ የምትል ከሆነ ኃይለኛ ጸብ ውስጥ ነው የምንገባው። እያስፈራራሽ ነው? ለራሴ ታምሜያለሁ። ወደ ሳሎን ነው እህትዬ፣ ስላመመህ ሳሎን ገብተህ ርፍ በል ብለውኛል። ኧረ አዎ ፍቅር እንደዛ ብለውኛል። እንደ እናንተ የተመቸው ሰው ማን አለ? አሁን እዚህ ቤት ውስጥ ስራ ነው ወይስ ረፍት ነው የምታደርጉት? ሁለቱንም። ምን ነው የሚያስቀና ነገር ተገኘ? ኧረ ተይኝ ፍቅር፣ አሁን እንኳን ታምሜ በፈጣሪ እጅ ተይዤ እንኳን ተይኝ። እንዴ የኔ ዳኒሽ ቢታመም ኖሮ ሀገርና ምድሩን ገለባብጠሽ ነበር። ያሹ ሲሆን ነው የቀለለው። አንቺ ፍቅር ብዙ ጊዜ ነግሬሻለሁ፣ አንቺ እንዳትዪ። ምን ደህና ስም እንዳለ ሰው እንደዚህ ያደርግሻል? ደግሞ የት ነበርሽ? ከሄለን ጋር ቁጭ ብለሽ ስታወሪ ዝም አልኩሽ። አሁን ምን እያደረግሽ ነበር? አንቺ ራስሽን በምታይበት መነጽር ሰዎችን ማቲ። ሄሉ ልሸኛት ወጥቼ ነው። አንዴ ሄሉ አንዴ ለልየርሽ ትወጫለሽ አይደል? ኡፍ ነይ ተመለሽ። እኔ ነው ኡፍ ብለሽኝ የምትወጪው? የቀረሽ ዘለፋ አለ ትሰሚኛለሽ? ሁለተኛ እዚህ በር ላይም ሆነ ከለሊ ጋር እንዳለሽ። አርፈሽ ስራሽን የምትሰሪ ከሆነ ስሪ። አይ ካልሽ ደግሞ ያንቺን መጣፋንታ እንዳላይ ነው የሚሆነው። ገባሽ? ለልዬ ምን ነው አመመሽ እንዴ? ጭጭ ዝም በይ እሺ። በቃ ተረጋጊሽ። አዴ ምንድን ነው የሰማሁት? ድምፅን ቀንስ፣ ተኝታለች። ምንድን ነው የተፈጠረው? ንገሪኝ። ምን ተፈጠረ? ኩኩ ሁሉንም ነገር ነግራኛለች። ምንድን ነው የነገረች? ሁሉንም ነገር ነግራኛለች። ለሊ ድልድይ ላይ እንደነበረች ነግራኛለች። ቆይ አዴ እኔ አንቺን አምኛ እንደ ሞተው? እሱማ እኮ ይገባኛል። በጣም ይቅርታ። እኔንም እኮ ሳላስበው አምልጣኝ ነው። እሺ አሁን ደህና ነች? ምን አይነት ጣጣ ውስጥ ነው የገባሁት? ወይዘሮ አታስብ፣ አሁን እኮ ደህና ናት። እንደውም እንኳን መጣ። ዴቭ በተደጋጋሚ እየደወለ ነበር። መሄድ አለብኝ። ከተነሳችስ? ደውልልኝ፣ ቶሎ እመለሳለሁ። አዴ እኔ ብቻዋን አልችላትም። ቶሎ ተመለሽ። ችግር የለውም፣ ደውልልኝ። ዛሬ ደግሞ እንዴት ነው እባክህ? ማን ይሄን ፍቅር የሚለውን ያስተማረ? ማንም አላስተማረኝም፣ ራሴው ነኝ። መደለያ መሆኑ ነው። የት ነበር? አሽፊል ላሞት ሆስፒታል ወስጄው ነበር። ዳይመንድ እንዴት አባቱ ሄዶ ነው? እሱ ቤዛን ፍለጋ ሄደ። ቤዛ ደግሞ ምን ትሰራለታለች? ለሊ ያበደችው ዶክተሩ ቤዛ መድኃኒት ስለቀየረችባት ነው እያለ ነበር። አታደርገውም። አድርገዋለች። እቺ የተረገመች ማትረባ እንደዚህ ያደረገች? አዎ አደረገችው። ቅምጥል እሷን ልጅ ግን ለምን አስረን አንገርፋት? እሷ መች ትሰማለች? ዳይመንድ ስንት ይገርፏታል? ታውቃለህ፣ በጣም ክፉ ሴት ናት። አይኗን ነበር ይዞ መጥበስ።
ቆይ ደግሞ አንተ ስራ የለም እንዴ? ያንተ መቆየት ነው እኔን የገረመኝ። ኧረ አለ። እና ታዲያ እንዴት እዚህ ሆንክ? ሌላ ነገር እንዳታስቢ፣ ግን ቤት ሸፍና እየሰራችልኝ ነው። ምን ማለት ነው ሌላ ነገር አታስቢ ማለት? እንዴት እንዳስፈልገ ነበር? ቆይ እሷ ማናትና ነው የምትከታተልክ? ኧረ አልተከታተለችኝም። ኧረ እባክህ ከዚህ በላይ መከታተል አለ እንዴ? ቆይ ባለፈው ምን ብዬክ ነበር? እሱንማ ጠየኳት እኮ። ምን አለችክ? ሁሉም እንደዛ ስለሚለኝ ችግር የለም ብዬ አስቤ ነው አለችኝ። ደግሞ አንቺ እንደተናደድሽብኝ ነገርኳት። እና ምን አለችህ? ባለትዳር ስላልመሰልከኝ ነው ይቅርታ አለችኝ። ደግሞ ልጅቷ እንደምታስቢያት አለች አይደል? ዛሬ ስራ አልገባም እፎይ ያቺ ቤቴን አያገኛትም ብዬ ሳልጨርስ ቆይ ምን ማድረግ ነው? ምን አደረኩ? ቅምጥል ጭራሽ ተስማምተህ ትመጣልኛለህ? ስራ እኮ ነው የሸፈነችልኝ። ሲጀመር እሷ ምን አገባትና ነው ያንተን ስራ መሸፈንልህ? አንተ አጠረጥርም እንዴ ትንሽ? ቆይ አይታየህም ምን እያሰበች እንደሆነ? አሁን በሷ ምክንያት መጨቃጨቅ አለብን? ቅምጥል ገና ምን አይተህ? አሁን ይዘኝ ሂድና ቤቲ ተብዩዋን አሳየኝ። አይ ካልክ ግን እንጣላለን። አሁን እኔ ታገኛታለሁ። ምን ነው ለኔ ጊዜ ሲሆን ነው እንዴ እንዴትና የታገኛታለሁ የምትለው? አይገርምም? በደንብ ትደዋወላላችሁ። አምጣው ስልክን። እንዴ ምን እያሰብሽ ነው? ስልክን ስጠኝ። አልሰጥሽም። የምታምኝ ከሆነ መኝ። ለምን ቆይ በዚህ ልክ የምትጠራጠሪ? ሰማኛለህ? ራስን እንድጠራጠር የምታደርገኝ አንዴ ከሜሪ ጋር አንዴ ከቤቲ ጋር እያልክ አሁን ስልክን ስጠኝ። እንዴ ኩኩሻ አንቺ ሸፋፋ እንዴት ነሽ? በእናትሽ አለሁልሽ። የኔ እናት መቼ ተፈታሽ? ዛሬ ተፈታው። የምርሽን ነው? በቃ አንድ ቀን ከማዘሯ ጋር ብቅ ብለሽ ሸመጠጥሽኛ። አራፉ ወይን ኩኩሻ ይሄ እያለ እኔ መቼ ጊዜ አለኝ ብለሽ? ኧረ ኪንግ ብቻ እንዳይሆን እናሳ ምንድነው ደረትን ገልብጣ ምታይኝ? ሰላም በለኝ እንጂ። እንኳን ደህና መጣሽ። እንዴ ምን እያደረግሽ ነው? ምን አባውነ ነው እስር ቤት ሆኜ ያልጠየቀኝ? ንቀት መሆኑ ነው? ኧረ አይደለም። እና ምንድነው ችግር? እንዴ ምን ኩኩ ስማ እንደ በፊት እዘጋለሁ ለጎማለሁ ምናምን ካልክ እንጣላለን። እሺ እቺ ጂኒ መጣሽ ደግሞ ምን አልክ? ኧረ ምንም አላልኩም። እንኳን መጣሽልን ኩኩ። በቃ ወደ ቤት እንሂድ። ወዴት ነው? ትፈልጊኛለሽ? አንተ እኔ የማልፈልግ ጊዜ አለ እንዴ? አቤት አቤት ምን አልሽ? አይሰማም። እስቲ ጮክ በይ። አሁንማ ኩኩ መጣች። አይደብርሽ? እና አትመጣም እንዴ? ምን እሰራለሁ? እንደፈለክ ይኸውልህ። ግን እዛች ቤት ጋር ሄዳለሁ ካልክ ማናት ደግሞ ቤት አንተ? አረ ማንም ትወጋ እንዴ? እንዴ ምን ያስደነግጣል? ምን አዲስ ነገር አለ? እሱ ሁሌ እንደደነገጠ ነው። ያው ራሱ ነው። አዴ ቆይ ለምንድን ነው በዚህ ልክ ምቀጭ? በጣም ይቅርታሽ። ቆይ አላሳዝንሽም? እዚህ ያለሁበት እኮ ብቸኛ ምክንያት አንቺ ነሽ። ደግሞ ቤተሰቦችሽ አለመፍቀዳቸውን ሲሰሙ እና እያሉ የጎተጎቱኝ ያሉት። ይቅርታ ዴቭ፣ እኔም እኮ ፈልጌው አይደለም። አዴ እኔ እኮ እረዳሻለሁ። ለሊ ታማለች፣ ግን ደግሞ እኔ ብቸኝነት እየተሰማኝ ነው ያለው። ይገባኛል ዴቭ፣ ብዙ ነገሮች እንዳልነበሩ ሆነዋል። አሁን ደግሞ በጣም ደክሞኛል። ሁሉም ነገር አስጠልቶኛል። ግን አንተን ሳይ እንደገና እታደሳለሁ። ብዙ ነገሮችን አልፈን የለም አሁንም አንድ ላይ ሆነን ሁሉንም እናስተካክለዋለን። አዴ አንቺ ዝግጁ ነሽ? አዎ ነገሮችን እናስተካክላለን። እማዬ ወደዚህ እንድትመጣ እናደርግና አንተን በደንብ አውቃህ እንድትወደ ማድረግ እንችላለን። እናትሽ ብቻ ከፈቀዱ ታገቢኛለሽ? ለምን አላገባም? አባቴ እኮ ፍቃደኛ እንደማይሆን ከበፊትም የታወቀ ነው። እሺ ብሎ ፍቃደኛ ከሆነ እንዲመርቀኝ ብዬ ነው እንጂ እሱ ፍቃደኛ ባይሆንም ምን ይወስኛል? ስለዚህማ በቃ ዴቭ ታገቢኛለሽ? ለምን ደጋግመህ ትጠይቀኛለህ ዴቭ? እኔ እኮ ፍቃደኛ ነኝ። አሁን ደግሞ የቀረው የእናቴ ፍቃድ ነው። እሷ እንደምንም ምክንያቷን አውቀን እንድትፈቅድልን ካደረግን በኋላ በቃ ሁሉም ነገር አበቃ። እዚህ የደረስነው እኮ ብዙ ነገር አልፈን ነው አይደል? ልክ ነሽ። አዎ ብዙ ነገሮችን አልፈን ነው እዚህ የመጣ። አደይ ግን እባክሽ አብረን ሆነን ይሄን ነገር እንሞክር። እኔ ብቻ ለትዳራችን ማሰቡን ላቁም። አደይ አንቺም እኮ ከልብሽ ፍላጎቱ ሊኖርሽ ይገባል። እሺ ዴቭ፣ እኔም እኮ ፍላጎቴ አንተ ማግባት ነው። ቆይ ለምንድን ነው እንደማልፈልግ የሚሰማህ? እኔ አንተ ማግባት እፈልጋለሁ። አውቃለሁ የኔ ፍቅር፣ ግን የሁሉ ችግር ሲፈጠርና ታውቂያለሽ፣ አንቺ አጠገቤ አለመኖርሽን ሳስበው እጨነቃለሁ። በጣም እፈራለሁ። የኔ ቆንጆ፣ ፈጣሪ ልብሽን ይጠብቅልሽ። እሺ አሹ በቃ በሽታ ምንም አትችልም አይደል? ከልጅነቴ ጀምሮ እንደዚህ ነኝ። ያው እምዬ ነበረ ወገባ ተሸክማ የምታቆየኝ። ልክ ሲያመኝ እምሞት ይመስለኛል። አያሹ አንዳንዴ እኮ ያጋጥማል። ግን ይኸውልህ ይሄ ትምህርት ነው የሚሆንህ። ለሌላ ጊዜ ምግብ ስትበላ ለጤና ጥሩ ነው ወይ ብለህ አስበህ ነው መብላት ያለብህ እንጂ ዝም ብለህ ሆድህን ስለሞላ መብላት የለብህም። ኧረ እኔ ታውን ወዲህ ተቤት ውጭ ምግብ ንክቻ አላረግም። አዎ እንደዛ ይሻላል። ባይሆን ሮማን ትቋጥርልሃለች። አረግ ታውን ባላማ ትልቅ ትምህርት ነው። ታውን ባላ ተቤት ውጭ ወይ ፍንከች ነው። አዋሹ እንደዛ ነው የሚሻል። አረ ትምህርት ነው ያለው
እናንተ በሩ ማን እየጠበቀ ነው? እናንተ እዚህ የተሰበሰባችሁት? ፍቅር ወይ ማዬ አሹ እኮ አሞታል። አዎ ሰምቻለሁ። ታዲያ መታመሙን እያወቅሽ ነው እንደዚህ የምትሆኚው? ደህና ነኝ ስትል ነበር። አንተ ሙዳት ተያዝብን። ተነስና ስራን ስራ። ፍቅር ምን ብዬሽ ነበረ? ምን አልሽኝ እማዬ? ምን ያላልኩሽ ነገር አለ ፍቅር? ለምንድን ነው ሮማን እና አሹ እንደዚህ የምታወሪያቸው? እማዬ ደግሞ ሁሌ እኔ ብቻ ነው እንደሚታይሽ። አሁን ምን አደረግኩ? ምንም አላጠፋሽም ፍቅር። ዝም ብለሽ ወደ መኝታ ክፍልሽ ግቢ። አይ አልገባም፣ ልወጣ ነው እማዬ። ወዴት? ክላስ በዚህ ሰዓት? አዎ አሳይመንት ሰጥቼ ቶሎ መልሳል። ይሻላል ፍቅር? አዎ እማዬ። እሺ ግን ብቻሽን አደራ ተጠንቀቂ እሺ። ወይ ካልሆነ ሮማን ትሸኝሽ እንዴ? አይ ጥሩ በቃ እሺ፣ ቶሎ ደርሰሽ ተመለሽ። እሺ ወይኔ ምንድነው እንዴ? ወይኔ ዳይመንድ ባለፈው ሲካተል የነበረው እኮ እሱ ነው። ይሄ? አዎ በዚህ በኩል ያለው ገጀሪ። እንዴ የምን ገጀሪት ነው ደግሞ? እባክህ ስሙ ነው። ይሄ የከሰል ጁስ የመሰለ ሰውዬ ነው አንተን ሲያስጨንቅ የነበረው እንዴ? ቆይ የገታ ቡድን አለው ማለት ነው? እኔ ሳላውቅ እዚህ ሰፈር ተቋቁሟል ማለት ነው? ለምንድን ነው ደግሞ እንደዚህ የምትለው? እባክህ ለሊንም ሲያስጨንቃት የነበረው ይሄ ነው። ቆይ እዛ ቀየው እኛ አካባቢ አይተው ታውቃለህ? አይ አይቼው አላውቅም። አዲስ ሰው ነው ለኔ። አየህ ጠላቶች እዚህ የሉም ማለት ነው። እንዴት? ሰው የላኩብህ ለዛ ነው። ቢኖሩ ኖሮ እራሳቸው ይመጡ ነበር። አይ ዳይመንድ እሱን እንኳን እርግጠኛ መሆን አልችልም። ይኸውልህ አቤ ገጀሪት ከሆነ ለኔቱ ምንም እንዳትጨነቅ። እንዴ ምን ልታደርግ ነው? ማደርገውና ያሳያለሁ። እንደውም ና ወደ ቤት ተመለስ። ወደ ቤት? ለምን? አይ በፍጹም ዳይመንድ አንተን ጥዬማ አልሄድም። አንድ ነገር ቢያደርግስ? እኔ እኮ ነኝ ዳይመንድ እኮ ነኝ። እባክህ ምንም አያመጣም። አልሰማሁም። እርግጠኛ ነህ ዳይመንድ? አዎ አቤ አንተ ሄሉ ጋር ተመለስ፣ እኔ እወጣለሁ። እሺ ዳይመንዶ ግን በእናትህ ጠንቀቅ በል እሺ። አታስብ፣ ይኸውልህ ፈታ ብል ሂጃለሁ በቃ እሺ። አደራ ግን በእናትህ አቤ። እስካሁን እዚህ ነህ? በቃ ንቀው በቃ ሄዳልኩ። አይ አይሆንም። ይሄ ልጅማ ብቻውን አልተወውም። ባቡሬ እባክህ ከዚያ አስወጣኝ። ቆይ ምን ጎደለሽ? እዚህ እንደ ልዕልት እየተንከባከብኩሽ። እኔ ምግብ መቸገረኝ አልኩ። አሁኑኑ ከዚያ አስወጣኝ እባክህ። ኧረ እባክሽ ዝም ብሎ መውጣት አለ እንዴ? አርፈሽ ቁጭ በሺ። አይ እኔ ጉርሻ አልወድም ባቡሬ፣ ስራ አድርግልኝ። ሌባ ናቸው። ምን ሆነሽ ነው እናቴ? ማን ያሯሯጠሽ? የምረዳሽ ነገር አለ? ምንም አይደል። አስደነገጥኩሽ አይደል? በጣም ይቅርታ። ሰው እኮ እያሯሯጠኝ ነበር። የኔ ቆንጆ በጣም ይቅርታ። እድሜ ልኬን ከአንቺ ጋር ብኖር በጣም ደስ ይለኝ ነበር። እኔ ለአንቺ አልመጥንሽም። ለአንቺ የሚገባሽ አይነሷል። አውቃለሁ እንደ ንግስት አኖርሻለሁ ብዬ ቃል ገብቼልሽ ነው። ያም ማድረግ ባለመቻሌ በጣም ነው የማዝነው። ግን አሁን አባቢ የመረጠልኝን ሴት ለማግባት ተገድጃለሁ። ደግሞ አንድ ያልነገርኩሽ ነገር ነበር። እኔ ወደ ኢትዮጵያ ከመምጣቴ በፊት ከእሷ ጋር ግንኙነት ነበር። ዘዴ በጣም ነው ማለት ነው። ግን አንድ ማወቅ ያለብሽ ነገር አለ። ከልቤ በጣም ነው የማፈቅርሽ። በጣም ለኔ ደግሞ አንድ ነገር አለሽ። በቅርቡ የልጅ አባት ነው። ቤኪ